ሰላም እንዴት ናችሁ የመነጽሬ ተከታታዮች? ዛሬ እንግዲህ ለመጀመሪያ ጊዜ እኔ ስቀረጽ ማለት ነው እንጂ ባለፈው የለቀቅንላችሁ ቪዲዮ አለ በመነጽሬ ዩቲዩብ ማለት ነው። ስለዚህ ለሌላ ጊዜ አስተካክዬ እመጣለሁ፣ መነጽር አድርጌ እመጣለሁ። ዛሬ አንድ ቪዲዮ አዘጋጅቻለሁ። እሱም አንዳንድ ጥያቄዎችን ጠይቄያለሁ ለአባዬ። የመጀመሪያው ጥያቄ የልብ ንጽህናችን ምንድነው? ንጽህና ማለት የልብ ንጽህና ማለት ምን ማለት ነው የሚለውን ጠይቄያለሁ። ሌሎችም ደግሞ ጥያቄዎች ጠይቄያለሁ። አብራችን ተከታተሉ። ወደ ቪዲዮ። አባዬ እሺ፣ ጥያቄ አለክና ልጠይቅህ ነበር። እሺ። አንተ ማግኘት የሚቻለው በዚህ መንገድ ብቻ ነው ብዬ ነው። እንግዲህ እየሰራው ነው። ላይቭ ልገባ ነው። አዎ ያስታውቃል። እሺ፣ አንዳንድ ጥያቄዎች አሉና ከተማሪዎች የመጡ እነሱን ጥያቄዎች እንድንል ነበር። ምንድነው? ምን አሉ? እሺ፣ አንደኛው ጥያቄ መጽሐፍ ስናነብ ያነበብኩት መጽሐፍ አይምሮዬ ውስጥ እንዲቀር ምን ላድርግ ይላል። አይምሮዬ ውስጥ እንዲቀር? አዎ፣ ማለቴ አሁን ለምሳሌ ካነበቡ በኋላ ይረሱታል ነው። ይረሳል። አዎ፣ ያነቡታልና ልቦለድ ምናምን ሲሆን ችግር የለውም። ግን ይሄ መንፈሳዊ መጽሐፍ ሲሆን ግን አይምሮአቸው ውስጥ አይቀርምና ይሄን ለመቅረፍ ምን እናድርግ ብላል። ኦኬ፣ መጀመሪያ መጽሐፉን ወዳው ነው ወይ የምታነበው? መጽሐፉን ወዳው ነው ወይ ነው አይደል? ከዛ መጽሐፉ ደግሞ የሚወደድ ነው ወይ ነው። ቀጥሎ ደግሞ አይደል? የሚወደድ መጽሐፍ ነው ወይ? የሚያሰለች የትምህርት ቤት መጽሐፍ ምናምን ከሆነ ለምሳሌ በግድ ተሸምድዶ ነው የሚያዘው። የምትወጂው ነገር ከሆነ ግን ልክ እንደምታዩ ፊልም አትረሹም ማለት ነው አይደል? አዎ፣ ልክ ነው። ስለዚህ ከአይምሮ እንዳይወጣ አንዱ ምክንያቱ እሱ ነው። ሁለተኛ ነገር ደግሞ ከአይምሮ እንዳይወጣ የምትፈልገው ፓርት ዋና የምትለውን ፓርት ደግማ ማንበብ ነው። እሱን ፓርት ወይም ደግሞ ፎቶ አንስታ ስፔሻሊ እሱን ስክሪን ሴቨር ማድረግ፣ ቶሎ ማንበብ፣ እሱን ቼክ ማድረግ ነው። ያቺን ፓርት ብቻ፣ ያቺን ምዕራፏን ብቻ። የመጽሐፉን ደግሞ ዋና ዘውጉን መረዳት። ምንድነው የመጽሐፉ ዋና ዘውግ? እሱን መረዳት ያስፈልጋል። እሺ። እና ከዛ አይጠፋም፣ ከጭንቅላቱ አይጠፋም ብዬ አስባለሁ። አዎ፣ ልክ ነው። ሌላው ደግሞ እንድናነብ ፍላጎት እንዲኖረን ምን እናድርግ? አሁን ምንም መጽሐፍ ማንበብ ያልጀመሩ ሰዎች እንዲጀምሩ ምን ያድርጉ? ማለቴ የመጽሐፍ ማንበብ መነሳሳት እንዲኖራቸው ከሚወዱት ነገር መጀመር፣ ቅድም እንዳልኩሽ ማለት ነው። ከሚወዱት መጽሐፍ መጀመር፣ ከዛ በቀን 10 ገጽ ብቻ ወይም ደግሞ 5 ገጽ ብቻ እያነበቡ ያንን ማሳደግ። እሺ አይደል? ከዛ ቀጥሎ ደግሞ መጽሐፉን ካነበቡ በኋላ ደግሞ ሪቪው ማድረግ። ሪቪው ማለት ድጋሚ ስለዛ መጽሐፍ መወያየት አይደል? ካነበቡት ሰዎች ጋር ነው ወይስ ካነበቡት ሰዎች ጋር የሚሆን ብቻ ስለ መጽሐፉ ጥሩ ነገር የሆነ ነገር ይዞ ለሆነ ሰው ይሄ መጽሐፍ አሪፍ ነው፣ እዚህ ፓርት ላይ በጣም ወድጄዋለሁ ምናምን ብሎ ሌሎች ሰዎች እንዲያነቡት አድርጎ በዛ መጽሐፍ ላይ ለምሳሌ እኔና አንዳንድ የቤተክርስቲያን ጓደኞቼ ምን እናደርግ ነበረ? አንድ መጽሐፍ ለሶስት እናነበውና ሪቪው እናደርገዋለን። እዚህ ጋር እንዴት አየኸው? ይሄን ምዕራፍ እንዴት አየኸው? እንደዚህ ብሎ መጽሐፍ አልነበረበትም ምናምን ስትይ አይረሳም መጽሐፉ። የልብ ወለድ መጽሐፍ ከሆነ መቼም ቢሆን አይረሳም አይደል? አዎ፣ ልክ ነው። ስለዚህ ሪቪው ቡክ የሚባል አለ። እንደገና ማየት በቃ ያንን ማስተካከል ነው። እሺ፣ መጀመሪያ እስቲ አሁን ሁሉም ሰው እንዲያነበው ብለህ የምትመክረው የመጀመሪያ መጽሐፍ ሁሉም ሰው ቢያነበው ይጠቀምበታል ብለህ የምታስበው መጽሐፍ የመጽሐፍ አይነት ነው ወይስ ዘውግ ነው? ዘውግ የመጽሐፍ አይነት ከሆነ ደራሲውን ይሄ እንዴት ነው ማስታወቂያ ሊሆንብኝ ነው። በቃሽ፣ ዘውግ ከሆነ ግን በአሁኑ ሰዓት መነበብ ያለበት መጽሐፍ ኮንስፓይረሲ ወይም ደግሞ ዘመኑን የሚዋጅ ጊዜውን ሁኔታውን ማየት፣ ትንቢታት እየተፈጸሙ ነው አይደለም፣ ምን ሁኔታ ላይ ነው ያለ ነው፣ የምበላው የምጠጣው የምለብሰው ልብስ የማንን አድቨርታይዚንግ ነው እያደረኩ ያለሁት፣ ከዛ ነገር ለመቆጠብ መሞከር ጥሩ ነው ብዬ አስባለሁ። እነዚህ ልብ ወለድ ምናምን የሚባሉት መጽሐፍቶች አሁን ቦታ ያላቸው ህዝቡ ሁሉ እንዳለ ልብ ወለድ ነው ራሱ መጽሐፍ ሆኗል። እና ከአይምሮ የወጣ ከልብ የተወለደ መጽሐፍ አንብቦ
በዚህ ጭንቅ በሆነበት ሰዓት በጣም ብዙ ኢንፎርሜሽን በበዛበት ሰዓት የነ ዳንኤል ላስቲል የነ ሄርቬን ጓላስ የነ ሲድኒ ሼልደን መጽሐፍ አንብቦ እንትን ማለት ትንሽ ይከብደኛል። አሁን አይነበቡ አይደለም ግን በጣም ፍሪ ታይም ሲኖር ነው የነሱ አሁን የሚነበበው። ስንት ሪል የሆነ ኢንፎርሜሽን በበዛበት ዘመን እነሱን ይነበባሉ ብዬ አላስብም። አይ እሺ እናመሰግናለን። ሁለተኛው ጥያቄ ልሂድ። እንግዲህ ላይቭ ሊገባ ስለነበር እየተከተልኩ ነው የቀረጽኩት። ቁጭ ሲል ቁጭ ብድግ ሲል ብድግ ያልኩኝ ነውና እየተከተልኩ የቀረጽኩት። እንትን ደግሞ ብዬ ጠይቄው ነበር የልብ ንጽህና ምንድነው? የልብ ንጽህና አሁን ብዙ ጊዜ ልባችሁ ንጹህ ካልሆነ ጸሎታቸው አያርግም ይባላል። አንደኛ በምን መንገድ ነው ልባችንን ንጹህ ማድረግ የምንችለው? ሁለተኛ የልብ ንጽህና ራሱ ምን ማለት ነው የሚለውን ብትነግረን። የልብ ንጽህና ማለት ሰው መሆን ማለት ነው። እግዚአብሔር እንደፈጠረው ሆኖ መገኘት ማለት ነው አይደል? አዎ። ከሷ የሚጀምረው ንጽህና የሚባለው ራሱ የመጣው መቆሸሽ ስላለ ነው። ሰው አለመሆን እንስሳ መሆን አለ። ሶስት አይነት የሰው ባህሪ ስቴፕ አለ። አንደኛ ሰው መሆን ራሱ ሰው። ለምሳሌ ሰው ከሚለው ስም በታች ሁለት አይነት ባህሪ ወይም ጸባይ የሚታይ ይመስላል። እንስሳዊ ባህሪ አለ ነው አይደል? እንስሳዊ ባህሪ ማለት መብላት፣ መጠጣት፣ እንደፈለጉ ባገኙት ሰዓት ዝም ብሎ ምግብ በቀረበ ቁጥር መብላት ነው። ከዛ ደግሞ በፈለጉት ሰዓት እንደ እንስሳ መወሰብ ነው ባገኙት ሰዓት። እነሱ እንዲያውም የራሳቸው የሆነ የተፈጥሮ ጊዜ አላቸው ይሄን ፍላጎት የሚያሳዩበት። እኛ እንዲያውም ከዛ ይባስን ይመስለኛል። ሌላው ከዛው ከእንስሳ ባህሪ በታች ደግሞ አውሬነት ወይም ደግሞ ክፋት ወይም ደግሞ በቃ የአውሬያዊ ባህሪ ማምጣት የሚባል ነገር አለ። ይሄ ኖርማል ከሚባለው የሰው ባህሪ በታች ያሉ ናቸው። እንደገና ደግሞ ከዚህ በላይ ደግሞ ያሉት ኖርማል ከሚባለው የሰው ባህሪ በላይ ደግሞ መላካዊ ባህሪና አምላካዊ ባህሪ የሚባሉ አሉ ወይም ጸባያት። መላካዊ ባህሪ ማለት መለኮሳት ለምሳሌ ምድራዊ መላእክት ናቸው ይባላል። ዓለም በቃኝ ብለው ትተው የሚያመሰግኑ የሚጸልዩ ዘወትር 24 ሰዓት የጸሎት ሰዓታቸው በ24 ሰዓት ውስጥ የእንቅልፍ ሰዓታቸው 4 ሰዓት ይሆንና የተቀረው ደግሞ የጸሎት ሰዓት ይሆናል ማለት ነው። ይሄ መላእካዊ ባህሪ ነው። አምላካዊ ባህሪ ደግሞ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለበት የጸጋ አማልክት ናችሁ ደግሞ ያለበት ቦታ ነው። ይሄን ታስቦ ሰው እዚህ ስልጣን ደረጃ ድረስ እንኳን ደርሷል ማለት ነው። እግዚአብሔር ይሄን ያክል ፈቅዶለታል ማለት ነው። ስለዚህ ሰው ኖርማል ሆኖ ነፃ ፈቃዱን በሚጠቀምበት ሰዓት ወይ ወደ ላይ ወይ ወደ ታች ይሆናል ማለት ነው። ስለዚህ ያለን አማራጭ ምንድነው? ሰው ለመሆን ጥረት ማድረግ። ንጽህና የሚባለው የመጣው መቆሸሽ ስላለ ነው። ጥቁር የሚባለው የመጣው ነጭ ስላለ ነው። ነጭ የሚባል ነገር የመጣው ጥቁር ስላለ ነው እንደሚባለው ሁሉ ንጽህና የመጣው የልብ መቆሸሽ ስላለ ነው። ልብ የሚቆሽሸው የማይጠቅሙ መጽሐፍቶችን በማንበብ የልብ መዝገብ ውስጥ ያን መጽሐፍ ሼልፍ ላይ በመደርደር የልባችን ሼልፍ ላይ የማይረባ የማይጠቅም ከዛ ደግሞ ያንን መያዝ ከዛ ቂም መያዝ። በስመ አብ ቂመኛ ነሽ? እኔ እንጃ ምን ብዬ አላስብም፣ ግን አላውቅም። ቂም ልብ ያቆሸሻል። ተንኮል፣ ቂም፣ ኩርፊያ ችግር የለውም ሁላችንም ላይ ያለች ነገር ነች። የማሆን አንቺን አኩርፌሻለሁ። እናደረኩኝ ለማንኛውም ያኮረፍኩሽ ስራ እየሰራሁኝ እየቀረጽሽኝ ስለሆነ ነው እንዴ። እና በዚህ አጋጣሚ ካልሆነ በምን ላግኝክ? በምን ላግኝክ ታዲያ? በዚህ አጋጣሚ ካልሆነ እሺ። እንግዲህ ለማንኛውም ይሁን ችግር የለውም። እሺ ዩቲዩበሮችን እናላምዳለን። እሺ አመሰግናለሁ። እና የልብ ንጽህና ከምን ይጀምራል? ከንጹህነት ከዓለም ያዝ ይጀምራል። ንጹህ ለሰው ሁሉ ደግ ማሰብ። በጣም ቢደፋብሽም ሰው መጥፎ ነገሩን ቢለጥፍብሽም ያንን ሰው መሆኑን አለመርሳት። አውሬ ነው ሰው፣ በጣም ክፉ ነው፣ ሰውን ማመን ቀብሮ ነው ምናምን እንደዛ አያስፈልግም። እሺ እና ሰው ልቡን ንጹህ ለማድረግ ሲሞክር የእውነት ከማን ነው የሚጀምረው? ከራሱ ነው። አይ የልብ ንጽህና ሲባል ራሱን ጥሩ ሰው አድርጎ ሰው ጋር መቅረብ ነው የሚመስለው። ጥሩ ያልሆኑ ሰዎችን በመቅረብ ራስን ጥሩ ማድረግ ይቻላል። በመቅረብ ይቻላል፣ በማቅረብም ጭምር። ስለዚህ እንደዚህ አይነት ነገሮችን ብዙ ጊዜ ስለዚህ ልብን ንጹህ ለማድረግ ወይም ደግሞ ልባችን ንጹህ እንዲሆን ቂም መተው እና መጥፎ ነገሮችን መተው ማለት ነው።
መጥፎ ይኸውልሽ አንቺ ልትቋቋሚ ማትችይውን ፀጉሬን ትልቅ ነው ፀጉሬ ያያችሁት ልትቋቋሚ ማትችይውን የሰው ባህሪ መቋቋም ከባድ የሆነውን የሰው ባህሪ ፀጉሬ እንደዚህ ትልቅ የሆነው በነገራችን ላይ እዚህ ከማናት ላይ ትንሽ እንትን ስላለች ልጅነቴ የወደኩባት ስላለች ንፋስ ሲመታኝ ስለምታመኝ ፀጉሬ እንደዚህ ትልቅ አደረገውና ከዛ እንደዚህ አደረገውና ከዛ ሲደመደም እናንተ የምታውቁት ጨዋ ይሆናል እና ሰዎች መጥፎ ባህሪ ያለባቸው ተብሎ የሚታሰቡ ሰዎችን ምን ማድረግ ነው መቻል መቋቋም ንጽህና በቆሻሻ ዓለም ላይ ንጹህ ሆኖ ልዩ ሆኖ መገኘት እንዲያውም አንድ ቲያትር ነበረ ሰው ማለት ሰው የጠፋለት ሰው ሆኖ መገኘት ነው ይላል እና ለዛ ነው ግን እግዚአብሔር የረዳው ሰው ነው በመጥፎ ዘመን ሰው የሚሆነው እንጂ ንጹህ ልብ ቅዱሳን አላቸው በልምምድ ያመጡታል በጸጋ በመወለድ እንደ ነብዩ ኤርሚያስ ከማህፀን ጀምሮ በመመረጥ ንጹህ ልብ ሊያመጡ ይችላሉ ከተወለዱ በኋላ ከአውሬነት ደግሞ ከላይ ከአውሬነት ወርደው ደግሞ ሰው የሚሆነው እንደ ሙሴ ጸሊም ሙሴ ጸሊም አሁን የአውሬነት ቦታ ላይ የነበረ ሰው ነበረ ከዛ ምን ሆነ እግዚአብሔር ልቡን መለሰውና በጭካኔው አውሬ ነበረ ሮብና ዓርብ ምናምን የሚባል ጾም ባለመጾሙና ደግሞ ዝም ያገኘውን ስጋ በመብላቱ ደግሞ ከሰው በታች ወርዶ ነበር ሁለቱንም ሆኖ ነበር ወደ ሰዋዊነት ባህሪ ያመጣው ከእንስሳነት ወደ ሰዋዊነት ከአውሬነት ወደ ሰዋዊነት ባህሪ ያመጣውና መጨረሻ ላይ ደግሞ መላካዊ ባህሪ ወሰደ ዝናብን እስከማዝነብ ድረስ አይደለም እንዴ እግዚአብሔር ሆይ እባክህን እንግዳ መጥቶብኛል ውሃ የለኝም ብሎ ሲለምን ዝናብ ዘነበለት ስለዚህ ሰው ማለት መሆን የሚፈልገው ነገር መሆን የሚችል ሆኖ ነው የተሰራው የሚፈልገው በሙሉ ሆኖ አምላክነትን ተመኝቶ እንኳን አላጣው አዳም አምላክነትን ተመኘ አይደል ክርስቶስ ደግሞ የለበሰውን ስጋ በአብ ቀኝ አስቀመጠ ስለዚህ ሰው የተመኘው ሁሉ ሆኖለታል ከአንድ ነገር በስተቀር ፈጣሪ መሆን አይቻልም በስተቀር ፈጣሪ መሆን አይቻልም እና ንጹህ ልብ ይኑረን ምቀኛ አንሁን ተንኮለኛ አንሁን ንጹህ ልብ ይሄ ነው አንድ መነኩሴ ታስታውሽ እንደሆነ አባቴ እርሶ ጋር መጥቼ መኖር እፈልጋለሁ እባክዎትን ብሎ አላቸው እሺ ኑር አሉት መነኩሴውን ማለት ነው ወጣቱ መነኩሴ ጥገኛ ሆኖ መጠየቅ ፈለገ ከዛ እሺ ናሉት አብሮ መኖር ሲጀምሩ እሳቸው ሰሌን እየሰሩ የሰሌን ምንጣፍና ዘንቢል ምናምን እየሰሩ የሚተዳደሩ መነኩሴ ነበሩ እና አዲሱ መነኩሴ መጥቶ ከእሳቸው ጋር መኖር ሲጀምር ለካ ሌባ ነው የእጅ አመል አለበት ወይም አለባቸው መነኩሴ አንቷር የሚባለው የእጅ አመል አለባቸው እና በዛ ጸባያቸው በዛ ችግራቸው የተነሳ በጣም አዘኑኝ መነኩሴ ይሄ መነኩሴ ሰርቼ ያመጣሁትን ብር እየሰረቀኝ ነው አሁን ውጣ ብዬ ባባረረው የምንኩስና ሊነቀፍ ነው ሌሎች ሰዎች በምንኩስናው ምክንያት ሊሰደብ ነው ከበፊቱም ገዳም የተባረረው በዚህ ሊሆን ይችላል ስለዚህ ምን ላድርግ ብለው ሲጸልዩ ማባረር እንደሌለባቸው የተረዱት ከዛ እንዲሰርቅ ብለው አንድ ዲናር ለምሳሌ 5 ዲናር ይሰሩ ከነበረ ከ5 ዲናር ውስጥ 1 ዲናር እየሰረቀ እሳቸው ቤት እንዲቀመጥ አደረጉት ለሌብነቱ ፈቀዱለት ይሄ ቅንነት ነው አይደል ለእግዚአብሔርም ክብር ሲሉ ነው ምንኩስና እንዳይሰደብ ሰውየው ከዛ ቤትም እንዳይወጣ ኃጢያቱን ተሸከሙለት ደካማ ጎኑን ተሸከሙለት የልብ ንጽህና ማለት ከዚህ ይጀምራል ሰውየው አንተ ሌባ ሂድ ከዚህ ምናምን ብሎ ማባረር አይደለም ያለበትን ድካምና ችግሩን ተሸክሞ ከዛ ከባቲ አበሳ የሆነውን እግዚአብሔርን መምሰል ገበናን ሸፋኝ የሆነውን እግዚአብሔርን መምሰል አይደል ስለዚህ እግዚአብሔርን መስለው ተቀመጡ መጨረሻ ላይ ግን ማረፊያ ጊዜያቸው ሲደርስ ምን አላቸው እግዚአብሔር መልአክ ወይም እግዚአብሔር ማለት ነው ይሄንን ሰውዬ በመታገስህ ይሄን አክሊል አግኝተሃል ብሎ ከሰባት አክሊላት መካከል አንዱ አክሊል ይሄንን ሰውዬ በመታገሳቸው ተሰጣቸው ከዛ ጥሩልኝ ይሄን መነኩሴ ያሉ ግን ይሄንን ሚስጥር የሰሙት እሳቸው ብቻ ናቸው አጠገባቸው ያሉት መነኮሳት እያለቀሱ ነው ሊሞቱብን ነው አባታችን ብለው የጸለዩላቸው እያለቀሱ ነው ከዛ ረዲኤን ወይም ረዳቴን ጥሩልኝ ያሉ ረዳት ማለት ይሄ የሚሰርቀው ሌባ ነው ሲመጣ እቺ እጅ ለጽድቅ ያበቃችኝ እቺ እጅ ይሄን አክሊል ያሰጠችኝ እቺ እጅ ናት እያሉ እጁን አገላብጠው ስመውት አረፉ ከዛ ለቅሶ ካለፈ በኋላ ጊዜው ከተቀበሩ በኋላ ና ብለው ጠርተውት ይሄ መነኩሴ
አባ ለምንድን ነው እጅህን የሳሙት? ምን አድርገህላቸው ነው? ምን ጽድቅ ብትሰራላቸው ነው ተብሎ ሲጠየቅ ህሊናውን ጸጽቶት እሰርቃቸው እንደነበር ለካ ያውቃሉ። እኔን ታግሰው የተቀመጡት ለካ የእግዚአብሔር ቃል እንዳይነቀፍ ነው። ስለዚህ እኔን ታግሰው በመቻላቸው እዚህ ቦታ ተቀምጠዋል። እሳቸው ታግሰውኝ እዚህ ተቀምጠው ግን ሰማያዊ አክሊል አግኝተዋል። እኔ ከዚች በዓት አልወጣም ብሎ ከዛም ጊዜ ጀምሮ ያንን በዓት ተዘግቶ እንደሳቸው ቅዱስ ሆነ። በምን በቅንነት በልብ ንጽህና ምክንያት እሱን ምን አደረጉት? ንጹህ አደረጉት። የእሳቸው የልብ ንጽህና ተጋባበት፣ ቅድስናቸው ተጋባበት። እና መልካም ነገር ማድረግ ቅድስና ይጋባል። ግልጽ ነው፣ ይጋባል። እና የልብ ንጽህና ሲኖርሽ የሚሰድብሽም የሚነቅፍሽም ሰው እንኳን ቢኖር ምን ታረጊዋለሽ ማለት ነው? አስተናግደዋለሁ። በዛው በማንነቱ ታስተናግጁና ምን ይሆናል? ያ ሰው ያንቺ ማንነት ይወርሳል። ያንተም ባህሪ ከዋልክበት ሰው ነው ይባል የለ። የልብ ንጽህና ማለት ያንቺን ስብዕና ማጋራትን ጭምር ነው። ከዛም ሰው ትቀበያለሽ፣ የመጣውን አንቺ ጋር ጥሩ አድርገሽ ወልውለሽ አጥበሽ ትመልሽለታለሽ ማለት ነው። በጣም ትክክል። አመሰግናለሁ አባቴ። እሺ ሰላም በላቸው ወይስ ቻው በላቸው? በቃ እንግዲህ ጥያቄዎቻችሁን ልመልስ የምችለው እንደዚህ ነው። አሁን ሰዓት የላይቭ ሰዓት ይደርሱብኛል። እሺ በቃ እሺ አመሰግናለሁ። እሺ ይህ ቻናል የመነጽሬ የዩቲዩብ ቻናል የልጄ ሰላምዬ ነው። ሁላችሁም እየገባችሁ ሰብስክራይብ አድርጓት፣ አበረታቷት። የምታቀርብላችሁ ፕሮግራም ምን እንደሆነ ከዚህ በፊት ዘርዝራ አሳይታለች። በተለይ መንፈሳዊ ዩቲዩበር ነን ብላችሁ የምታስቡ ቤተሰቦች ይሄንን የመጀመሪያው ቪዲዮዋን ካያችሁት ብዙ ትምህርት ትማሩበታላችሁ ብዬ ተስፋ አደርጋለሁ። የመንፈሳዊ ዩቲዩበር የስነ ምግባር የሙያ ኤቴክስ ወይም ደግሞ የዩቲዩብ ኤቴክስ እንዴት መከተል እንዳለብን በትንሹ እኔ 8 ዓመት ያክል ዩቲዩብ ላይ በቆየሁበት ሁኔታ ያጋጠመኝን በኤክስፒሪየንስ ያተረፍኩት ልምድ ነው። እንደገናም እየተሰናከልኩኝ እየወደቁ እየተነሳው እየተሳሳትኩኝ እያረምኩኝ የመጣሁበት ነገር ነውና በየትኛው ስነ ምግባር ላይ ዩቲዩብ ሰብስክራይቡ ከፍ ይላል፣ በየትኛው ጸባያችን ላይ እና ፕሮግራማችን ላይ ዩቲዩባችን ዝቅ ይላል የሚለውን ነገር በዛው ማወቅ ይቻላልና ኦዲየንስን ማክበር ወይም አድማጭን፣ ተመልካችን፣ ሰብስክራይበሮችን ማክበር ምን ያህል ትልቅ ጥቅም እንዳለው የምታዩት በየኔ ዩቲዩብ ቻናል ላይ ነው። ምክንያቱም እኔ ኮንስታንት ላይቭ ለ8 ዓመት ለ7 ዓመት ለ8 ዓመት በላይቭም ሳስተላልፍ ገጠመኝም ስለቅ ኮንስታንት አንድም ዝንፍ ያለብኝ ነገር የለም። ወደ ታች የሚወርድ የለም። ሰብስክራይብ እየጨመረ ቪውም እየጨመረ እንዲሁም የላይቭ ተመልካች ቁጥር እየጨመረ ነው የመጣው። ይሄ የሚያሳየው ምንድነው? ያሉትን በጥሩ ስነ ምግባር አጠንክሮ መያዝ የሚለው ነገር በጣም ትልቅ ጥቅም አለው። ስለዚህ ስራ ላይ በሆንም የምታቀርባቸው ፕሮግራሞች ሰላምዬ የምታሳያችሁ ነገር በሙሉ የሚጠቅም ነው ብዬ አስባለሁ። ቁጭ ብዬ መቀረጽ አቅቶኝ አይደለም፣ ያን ያክል ጊዜ አጥቼላት ሳይሆን እሷ ያለውበትን ሁኔታ ስለምታውቅ ነው፣ እኔን ማስቸገር መስሎ ስለሚሰማት ነውና ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉላት፣ አበረታቷት። አመሰግናለሁ። ወይኔ ልጠይቀው ያሰብኩት እኮ በደንብ ተዘጋጅቼ ነበር፣ ግን ላይቭ ለመግባት ያስተካከለ ስለነበር እንግዲህ ያለኝ አጋጣሚ ምንድነው በዛ ጊዜ መጠየቅ ነበር። ጥያቄውን እንዴት አገኛችሁ? መልስ አገኛችሁበት? ተማራችሁበት? ኮሜንት ላይ ያሳውቁኝ። ሌሎች ጥያቄዎችም እንድጠይቅላችሁ ከፈለጋችሁ ኮሜንት ላይ ባጭሩ አነሳ አርጋችሁ ብዙም ሳይበዛ ግን ሀሳቡን ጠቅለል ያለ ኮሜንት አስቀምጡልኝ። እኔም ለአባዬ ጠይቅላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቻው፣ መልካም ጊዜ። እንዴ ረስቼው በጣም ነው ማመሰግናችሁ ለሰጣችሁኝ አስተያየት፣ ሰብስክራይብ ላረጋችሁ፣ ቤተሰብ ለሆናችሁኝ፣ እንዲሁም ደግሞ ላበረታታችሁኝ በጣም አድርጌ ነው ማመሰግነው። አብረን እንደምንቆይ አብረን ረጅም ጊዜ እንደምንሄድ ተስፋ አረጋለሁ። አብራችሁን ቆዩ። ቻው።